ሰላም ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ እንደዚህ ቁጭ ብለን የተገናኘነው ቁጭ ከተባለ እንግዲህ ታውቃላችሁ ቪዲዮ ምን አይነት ሊሆን እንደሚችል የውይይት ቪዲዮ ወይም ኢንፎርሜሽን የመስጠት ቪዲዮ ነው የሚሆነው የዛሬው ቪዲዮ ማለት ነው። ይገርማል በጣም ጀርመን ከመጣሁ 1 ዓመት ከ5 ወር ሆነኝና ይህን ቪዲዮ ለመስራት ያነሳሳኝ አክቹሊ በጣም ብዙዎቻችሁ ትጠይቁኛላችሁ ጀርመን እንዴት መምጣት እኔ እንዴት እንደመጣው ፕሮሰሱ ምን ይመስል እንደነበረ የመሳሰሉትን ጥያቄዎች ትጠይቁኛላችሁ አብዛኞቻችሁ። እሱን እንግዲህ ለማየት የዛሬ ዓመት የሰራሁትን ቪዲዮ ሪፈር ማድረግ ትችላላችሁ፣ እዚህ ጋር አስቀምጥላችኋለሁ። ዛሬ ግን እንደ አጋጣሚ እንደ እድል ሆኖ ይሄ ፕሮሰስ ተሳክቶላችሁ ወደ ጀርመን የምትመጡ ኢትዮጵያውያን ካላችሁ ጀርመን ከመምጣታችሁ በፊት ማወቅ ያለባችሁን ነገሮች ልነግራችሁና እኔ ደግሞ ባሳለፍኩት ተሞክሮ ምን ነገሮች እንደገጠሙኝ እንዴት እንዳለፍኳቸው ወይም ደግሞ ኮመን ነገሮች ሊገጥሟችሁ የሚችሉ ኮመን ነገሮችን ዛሬ እነግራችኋለሁ ማለት ነው። ትንሽ ፖይንቶች ናቸው። ስልኬ ላይ ኦልሬዲ መዝግቤያለሁ። ምናልባት ወደዚህ እያየሁኝ ከሆነ የያዝኳቸውን ኖቶች እያነበብኩኝ ነው ማለት ነው። ይሄ ቪዲዮ ስፔሻሊ ደግሞ ወደ ጀርመን የምትመጡ ስፔሲፊክሊ ጀርመን ነው ዩሮፕ አይደለም፣ ጀርመን ለምትመጡ ሰዎች ፕሪፔር እያደረጋችሁ ላላችሁ ሰዎች ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ሶ መጀመሪያ አንደኛ ጀርመን ስትመጡ ማወቅ ያለባችሁ ነገር ጀርመኒ በጣም ሩል ቤዝድ የሆነች ሀገር ናት። ማለትም ብዙ ነገሮች በህግ እና በስነ ስርዓት የሚመሩባት ሀገር ናት። በጣም ጥቃቅን ብላችሁ የምታስቡት ነገር ለራሱ በጣም ህግ የሚበዛበት ሀገር ነው። ለምሳሌ ጥቃቅን ነገር ስል መንገድ መሻገር ሊሆን ይችላል፣ ሪሳይክል ማድረግ። ሌላው ደግሞ ሁሉም ነገር የሚበሰብስ የማይበሰብስ ወረቀት፣ ጨርቅ፣ ባትሪ ምናምን፣ ጠርሙስ ምናምን ሁሉም ነገር ለየብቻ ነው የሚጣለው እና አንድ ማወቅ ያለባችሁ ነገር ነው እና ዝም ብላችሁ በኔግሊጀንስ ቀላቅላችሁ ቆሻሻ መጣል ራሱ ያስቀጣል ማለት ነው። ኳይት አወርስ የሚባል አለ። ካልተሳሳትኩ ከምሽቱ 4 ሰዓት በኢትዮጵያ አቆጣጠር፣ ከዛ በኋላ ያለው ሰዓት እንደ ኳይት አወርስ ነው የሚቆጠረው። ስለዚህ ሼርድ የሆነ አፓርትመንት ውስጥ የምትኖሩ ሰዎች ካላችሁ ሜቢ ፍላሽ ማድረግ ላይቻል ይችላል። እቃ ማጠብ፣ ላውንደሪ ማድረግ ምናምን ላይቻል ይችላል። እሁድ ቀን ላይ ሰንበት ላይ በጣም ሲሪየስ ናቸው። እሁድ ቀን ቤታችሁን ቫኪዩም ማድረግ ላትችሉ ትችላላችሁ። ላውድ ሚውዚክ ማጫወት ላትችሉ ትችላላችሁ ምናምን እና እነዚህና የመሳሰሉ ነገሮች በጣም ጥብቅ የሆነ ቀላል የሚመስሉ ግን ጥብቅ የሆነ ሩሎች ያሉባቸው ከነዚህ ከነገርኳችሁ መካከል ሌላ በጣም ብዙዎች አሉ። እኔ ካሳለፍኳቸው ነው እየነገርኳችሁ ያለሁት። ብዙ ነገሩ ቢሮክራሲ የበዛበት ሀገር ነው። ፔፐር ወርኮች አሉ። ይህን ስል እንደ ኔጌቲቭ እየተናገርኩኝ ሳይሆን በጣም ቀልጣፋ የሆነ ሲስተም ያላቸውና ሁሉንም ነገር በህግና በደንብ የሚያደርጉ ሰዎች ስለሆኑ ነው እንጂ እንደ ኔጌቲቭ እያየሁት አይደለም። ሰው ህይወታችሁን ቀለል ለማድረግ እነዚህን ሩሎች ማክበር ግዴታ ይሆናል። አይምሯችሁን ይሄንን አንደኛ ማዘጋጀት ያለባችሁ ነገር ነው። ሁለተኛ ነገር ሰዓት ማክበር በጣም በጣም ትልቁ ቫልዩ የሚሰጠው ነገር ነው። እዚህ ሀገር 1 ደቂቃ ማርፈድ በራሱ ኢትስ ቬሪ ዲስሪስፔክትፉል ለነሱ። ባስ ላይ ብትሉ፣ ትሬኖች ላይ ብትሉ፣ ቀጠሮች ላይ ብትሆኑ፣ የተለያዩ ቢሮዎች ላይ፣ ሆስፒታሎች ላይ ጉዳዮችን ለማስፈጸም ስትሄዱ 1 ደቂቃ ካረፈዳችሁ አንደኛ ኢትስ ኮንሲደርድ ዲስሪስፔክትፉል፣ ሁለተኛ እነሱም አያስተናግዷችሁም። እና ሰዓት ማክበር ላይ አሁን ለምሳሌ 5 ሰዓት ድረሱ ከተባለ 5 ሰዓት ሳይሆን መድረስ ያለባችሁ 5 ሰዓት 5 ደቂቃ ቀደም ብላችሁ ነው መድረስ ያለባችሁ። እና ሰዓታቸው ላይ በጣም 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 ጥብቅ ናቸው። እና ማንኛውንም አይነት ጉዳይ ስታስፈጽሙ ሊሆን ይችላል፣ ኦር ደግሞ የጀርመን የሆነ ጓደኛ ካላችሁ ሰዓት አለማክበር ኢትስ ኮንሲደርድ ቬሪ ዲስሪስፔክትፉል ማለት ነው። እኔ በሰዓቴ ብዙ ነገሮች ላይ በሰዓት ለመገኘት እሞክራለሁ፣ ግን አንዳንድ ጊዜ 1 ደቂቃም 2 ደቂቃም ማርፍጄ በጣም የተቀየመን ጓደኛ አለን በነገራችን ላይ። እና አንድም ካሳለፍኩት ነገር ለማጋራት ያክል በጣም በቃ ደብሮት እስከ ማክሮፍ የደረሰ የጀርመን ጓደኛ አለን። 5 ደቂቃ 3 ደቂቃ እስከ 5 ደቂቃ አስጠብቀ ነው ማለት ነው። እና ለእነሱ ኢትስ አ ሳይን ኦፍ ዲስሪስፔክት። ስለዚህ እነሱ ሀገር እስከመጣን ድረስ ደግሞ ህጋቸውን ማክበር አለብን። ደስ የሚላቸውን እና የሚደብራቸውን ነገር ማወቅ አለብን። ስለዚህ ሰዓት ላይ በጣም መጠንቀቅ እንዳለባችሁ አትዘንጉ።
ሶስተኛ ነገር ገበያዎች እስከ ምሽቱ 2 ሰዓት ብቻ ነው የሚሰሩት። አብዛኛዎቹ ይዘጋሉ ከ2 ሰዓት በኋላ እስከ 2 ሰዓት ነው ማክሲመም የሚሰሩት። እሁድ ጭራሽ ሞስት ኦፍ ዘ ስቶርስ አይ ቲንክ ከነዳጅ ማደያ በስተቀር ሁሉም ስቶሮች ዝግ ናቸው። ስለዚህ በፈለጋችሁበት ሰዓት እንግዲህ በነበረኝ ኤክስፒሪየንስ ዩኬ እንኳን በነበርንበት ሰዓት ስቲል ዩሮፕ ውስጥ ሆኖ እሁድ ክፍት ነበረ። ማርኬቶች ክፍት ናቸው እስከ ምሽቱ 4 ሰዓት እስከ ሚድናይት ድረስ ነው ሱፐር ማርኬቶች የሚሰሩት ምናምን። ጀርመን ውስጥ ግን ከ2 ሰዓት ከምሽቱ 2 ሰዓት በኋላ ሱቆች ይዘጋሉ። ምንም አይነት ሱቅ አታገኙም ኤክሰፕት ከነዳጅ ማደያ ስቶሮች በስተቀር ማለት ነው። ስለዚህ ሽንኩርት፣ ቬጅቴብልስ ምናምን ግሮሰሪ ሾፒንግ ለማድረግ ካሰባችሁ ስፔሻሊ ከ2 ሰዓት ቀደም ብላችሁ ሾፕ ማድረግ አለባችሁ። እሁድ ደግሞ ሙሉ ለሙሉ ስለሚዘጋ ቀደም ብላችሁ ፕላን አድርጋችሁ ነው ሾፕ ማድረግ ያለባችሁ። ይሄኛው ሲሊ ነገር ቢመስልም ማወቅ ካለባችሁ ነገሮች አንደኛው ነው ማለት ነው። ሌላኛው ከዚህ ቀደም ነግራችኋለሁ። አራተኛው ጀርመን ኢዝ ቬሪ ኳየት፣ ጸጥ ያለች ከተማ ናት። ስለዚህ መጮህ፣ መንገድ ላይ የጮሁ ማውራት፣ ከፍ ያለ ሙዚቃ መክፈት ቤታችሁ ውስጥ ምናምን ኢት ማይት ቢ ኦኬ ግን እንደ ዊርድ ኮንሲደር ሊደረግ ይችላል። ኦር ደግሞ አካባቢውን ወይም ኤንቫይሮንመንቱን እንዳለማክበር ሊቆጠርባችሁ ይችላል። ሶ ኢትስ ቬሪ ኳይት ቦታ፣ ሁሉም ሰው የተረጋጋ ሴትል ያደረገ አኗኗር የሚኖር ሰው ነው እና መንገድ ላይ እየጮኋችሁ ማውራት እየጮኋችሁ መሳሳቅ ምናምን ትችላላችሁ፣ አትችሉም ማለት ሳይሆን ኢትስ ኮንሲደርድ ወይ የሆነ ትንሽ ወጣ ያለ ነገር ነው ለነሱ እና ይቺንም ሌላ ማወቅ ያለባችሁ ነገር ነው። እንደነገርኳችሁ ነው ኳይት አወርስ ተብሎ የሚታሰበው ከምሽቱ 4 ሰዓት እስከ ጠዋቱ 12 ሰዓት ነው። ስለዚህ በዛ መሀል መፍጨት፣ ቫኪዩም ማድረግ፣ ሙዚቃ እንትን ማለት ኢቭን ስታወሩ ራሱ አዝማች አስ ፖሲብል ቀስ ብላችሁ እርስ በርሳችሁ ስታወሩ ራሱ መጮህ ማትችሉበት ሁኔታዎች አሉ። አሁንም ደግማለሁ፣ ይሄ ማለት ያስቀጣል፣ ፖሊስ ጣቢያ ይሄ ያስኬዳችኋል፣ ያሳስራችኋል፣ በህግ ያስጠይቃችኋል ማለት ሳይሆን እንደ ኖርም ወይም እንደ ካልቸር የአካባቢው ማህበረሰብ አክሴፕት አድርጎት የሚኖረው ህግ ነው፣ ያልጸደቀ ህግ ነው። ሌላኛው ፔፐር ወርክ በጣም ሲሪየስ ነው። እዚህ ሀገር ፔፐር በጣም ይወዳሉ። በጣም የሰለጠነ ሀገር ቢሆንም በቴክኖሎጂ የዳበሩ ቢሆንም እንደምታውቁት ነው ትራንስፖርቴሽን ሲስተማቸው፣ ቴክኖሎጂያቸው ጀርመን ስፔሻሊ በኢንጂነሪንግ አንደኛ ናቸው። ስቲል ግን ዲጂታል የሆነ ሲስተምን አይጠቀሙም። አብዛኛው ነገር በወረቀት ነው የሚያልቀው። ፕሪንት እያደረጋችሁ ብቻ ብዙ ነገሮች ኦንላይን ላይ ፎርም ሞልታችሁ ምናምን የምታደርጉት ነገር በጣም ጥቂት ነው። በጣም ጥቂት በጣት የሚቆጠር ነው። ካልሆነ ግን ፊዚካሊ ቢሮ ተገኝታችሁ በወረቀት የሚያልቁ ነገሮች ናቸው ያሏቸው። ሶ ፔፐር ወርክ ላይ በጣም ሲሪየስ ናቸው። ሶ የሚሰጧችሁን ከተለያዩ ቢሮዎች የሚሰጧችሁን ፔፐሮች እንደ ቀልድ አትያዟቸው። ዩ ሹድ ኪፕ ዘም በጣም ሴፍ በሆነ መንገድ ስለሚጠቅሟችሁ ማለት ነው። ሶ ዲጂታላይዝ ያልሆኑ በጣም ብዙ ሲስተሞች እንዳልኳችሁ የቢሮክራሲያቸው ትንሽ ፔፐር ወርክ ይበዛበታል ማለት ነው። ሶ ይሄንንም ሌላ ኮንሲደር ማድረግ ያለባችሁ ነገር ነው። ሌላኛው ፒፕል አር ቬሪ ኮልድ። እዚህ ማለት ኮልድ ይመስላሉ ግን አይደሉም። ስማይል አያደርጉም። ላይክ ይሄ አፕሮችብል የሆነ ፊት አያሳያችሁም። በጣም ኮልድ የሆኑ ሰዎች ናቸው። ነገር ግን ስትቀርቧቸው በጣም በጣም ከምነግራችሁ በላይ ምርጥ የሆኑ ሰዎች ናቸው። በዛውም ልክ እና ኖርማል አይደለም። መንገድ ላይ ስትሬንጀሮች ሰላም አይባባሉም። እንደነገርኳችሁ ከጀርመን ዩኤስ ስንሄድ ለተወሰነ ጊዜም ቢሆን ለእኔ በጣም ከረጅም ጊዜ በኋላ ነው፣ ከ1 ዓመት ከምናምን በኋላ ነው ዩኤስ የሄድኩት እና ዩኤስ መንገድ ላይ ያለ ሰው ሁሉም ሰው እንደሚተዋወቅ ነው። ሰላም በጣም ሞቅ አድርገው ነው ሰላም የሚሏችሁ። የሚያውቋችሁ እስከሚመስላቸው ድረስ ብዙ ነገራቸውን ሼር ያደርጓቸዋል። መንገድ ላይ ቆሙ ብዙ ሰዓት ሊያወሯችሁ ይችላሉ። ብዙ ነገር ልትነጋገሩ ትችላላችሁ። ጀርመን ውስጥ ስሞል ቶክ የሚባል ነገር የለም። ስትሬንጀር ኢዘ ስትሬንጀር፣ መሳቅም ሰላም ማለትም ትችላላችሁ። ግን ዩዥሊ የሚያሳዩችሁ ፊት ትክክል ላይ መስላችሁ ይችላል። ግን ይህ ማለት የጀርመን ሰዎች ጥሩ አይደሉም፣ ሶሽብል አይደሉም ማለት አይደለም። ለመቀራረብ ጊዜ ይፈጃል። ዋንስ ዩ ኖው ዘም ግን በጣም ምርጥ ሰዎች ናቸው። እኛ ጀርመን ውስጥ በጣም ጀርመን ተወልደው ያደጉ ጀርመናዊ የሆኑ በጣም ብዙ ጓደኞችን አፍርተናል። በጣም መልካም ሰዎች ናቸው። ስለዚህ መጀመሪያ ፊል የምታደርጉት ምክንያቱም ብዙ ሰው ከዘረኝነት ጋር ስለሚያገናኝባቸው ነው። ይህን ነገር ግልጽ ለማድረግ የፈለግኩት ዘረኛ ናቸው ሳይሆን ለሁሉም ኤትኒሲቲ ከሁሉም ሀገር ከመጣ ሰው ጋርም እንደገና ደግሞ እርስ በርሳቸውም ለራሱ
ሰላም የሚባባሉ ሰዎች አይደሉም ነው የሚሉት። በቃ መንገድ ላይ ሰላም ካላቸዋቸው ራሱ ድንገትና ኢትስ ቬሪ ኖርማል። እንዳትደናገጡ እነዚህን ነገሮች ካያችሁ። ከጊዜ በኋላ ግን በመቀራረብ የሚመጣ ትውውቅ ሲመጣ ግን በጣም ምርጥ ሰዎች ናቸው። ላይፍ ታይም የሆነ ጓደኛ ናቸው ማለት ነው። እና ኪፕ ዲስ ኢን ማይንድ። ሌላኛው ላንጉዌጅ ወይም ቋንቋ በጣም ኢምፖርታንት ነው። እንግሊዘኛ ቢችሉ እንኳን ጀርመንኛ እንድታወሩ ነው ኢንከሬጅ የሚያደርጓችሁ። ህይወታችሁ በጣም ቀላል ነው የሚሆኑ ቋንቋ ከቻላችሁ። እዚህ ሀገር ቋንቋቸውን በመቻላችሁ በራሱ በጣም ብዙ አድቫንቴጆች ታገኛላችሁ። ባትችሉ እንኳን መጣጣራችሁ ለእነሱ ትልቅ ነገር ነው። ሶ እንግሊዘኛ ማወቅ፣ ፍሉዌንት ስፒከር መሆን እንግሊዘኛን ጀርመን ውስጥ ምንም ጥቅም የለውም። ሆስፒታል ስትሄዱ፣ ቢሮዎች ስትሄዱ አስ ማች አስ ፖስብል ኦፍ ኮርስ እንግሊዘኛ የሚችሉ ብዙ ሰዎች አሉ። ስፔሻሊ ፕሮፌሽናል ሌቭል ላይ ያሉ እንደ ዶክተሮች ምናምን ኦፍ ኮርስ እንግሊዘኛ ሊያወሩ ይችላሉ። ግን ቋንቋን ሲሪየስሊ ኮንሲደር ማድረግ ይኖርባቸዋል። ወይዘር ተማሪዎች ሆናችሁ ሰራተኞች ሆናችሁ የምትመጡ ሰዎች እንግሊዘኛን ሪኳየር ላይ ይደረግባችሁ ይችል ይሆናል። ግን ትረስት ሚ እዚህ ለመኖር ለ5 ዓመትም ለ3 ዓመትም ይሁን ለትንሽ ጊዜም ቢሆን ቋንቋ ማወቅ ለእናንተም በጣም ብዙ ኦፖርቹኒቲ ከፍትላችኋል። ከሰዎች ጋርም በደንብ ኔትወርክ እንድታደርጉ ያደርጋችኋል። ህይወታችሁ ቀላል ነው የሚሆነው። ሰው ቋንቋ ኢዝ ቬሪ ኢምፖርታንት። ለመምጣት ያሰባችሁ ሰዎች በተቻላችሁ አቅም በራሳችሁ ዩቲዩብ ላይ ምንም ላይ ለመማር ሞክሩ። አትሊስት ሱፐር ማርኬትም ሆነ ትንንሽ የሆኑ ቦታዎች ላይ ከሰዎች ጋር ስትገናኙ የተወሰነች ነገርን ማወቅ በራሱ ጥሩ ነገር ነው ማለት ነው። ሌላኛው በጣም ፖዚቲቭ ነገር ነው። ፐብሊክ ትራንስፖርቴሽን በጣም አሜዚንግ እና አፎርደብል ነው። ዶችላንድ ቲኬት የሚባል አለ። አይ ቲንክ እኔ ስመጣ 48 ዩሮ ነበረ። አሁን ወደ 60 ዩሮ 59 ዩሮ ገብቷል። ሁሉንም አይነት የትራንስፖርቴሽን ሲስተም ትራም፣ ትሬን፣ ባስ ሁሉንም ፐብሊክ ትራንስፖርቴሽን የምትጠቀሙበት ቲኬት ነው። ኮኔክሽናቸው አሜዚንግ ነው። መኪና ጭራሽ ጀርመን ውስጥ አያስፈልጋችሁ። መኪና በጣም ሀብታም የሚባሉ ጀርመኖች ራሱ they still choose to use the public transportation ማለት ነው። መኪና ያላቸው ሰዎች ራሱ የፓርኪንግ ችግር ብዙ ጊዜ ስላለና ፓርኪንግ ውድ ስለሆነ ፐብሊክ ትራንስፖርቴሽን እንዲጠቀሙ ነው ኢንካሬጅ የሚያደርገው። ሶ አፎርደብል ነው እንዳልኳችሁ ከአይሲኢ ትሬን ወይም ደግሞ ይሄ ከፈጣን ባቡር በስተቀር በ58 ዩሮ በወር ሀገር አቋርጣችሁ ብዙ ነገሮችን ማየት ትችላላችሁ። ብዙ ሀገሮችን መጎብኘት ትችላላችሁ። ብዙ ከተሞችን አክቹሊ መጎብኘት ትችላላችሁ ማለት ነው። ሶ ፐብሊክ ትራንስፖርቴሽን አሜዚንግ ነው። ስለ ትራንስፖርቴሽን ጀርመን ስትመጡ በፍጹም እንዳያሳስባችሁ ልላችሁ እወዳለሁ። ሌላኛው ወይዘሩ ነው። ወይዘሩ በጣም ከባድ ነው። ስፔሻሊ ከአፍሪካ ሀገር ወደዚህ ስትመጡ ቫይታሚን ዲ ሰፕሊመንት እንድትወስዱ ይመከራል። ምክንያቱም የቫይታሚን ዲ እጥረት የሚያጋጥማቸው በጣም ብዙ ሰዎች አሉ። ቫይታሚን ዲ ሲያጥራችሁ ደግሞ ዲፕሬሲንግ፣ ድካም፣ የመጫጫን ስሜቶች በብዛት ሊሰማችሁ ይችላሉ። ሶ ኤክስፔክት አድርጋችሁ መምጣት ያለባችሁ ወይዘሩ በጣም ጭጋጋማና ዲፕሬሲንግ የሚባል ወይዘር ነው ብዙ ጊዜ ያለው። ዲስ ይር ከላስት ይር የተሻለ ሆኖ አግኝቼዋለሁ። ኢቨን ዊንተር ሲዝን ላይ እንኳን ብንሆን ሄቪ የሆነ ስኖፎል አለ፣ ግን ፀሐይ አለ። ሶ አትሊስት ደስ የሚል ቀን እናሳልፋለን። ላስት ይር ግን አዝማች አዝ አይ ሪሜምበር በጣም ጭጋጋማ የሆነ ዊንተር ነበር ያሳለፍነው። በጣም ብርድ አለ። ኢት ዲፔንድስ ኦን ደ ሎኬሽን። አሁንም እኛ ያለንበት አካባቢ በጣም ዘ ሎወስት እስካሁን የሄደው ኔጌቲቭ 10 ዲግሪ ሴልሺየስ ነው። ሌላ ቦታ ግን ከዛም በታች ሊሆን ይችላል። ሶ ወይዘሩ ላይ ዩ ሹድ ኮንሲደር በጣም ሊበርድ እንደሚችል ስፔሻሊ ከኢትዮጵያ ከአዲስ አበባ ደግሞ ስፔሲፊክሊ የምትመጡ ሰዎች ምን ያክል ቆንጆ ወይዘር እንዳለን ታውቃላችሁ። እና እዚህ በጣም ሊበርድ ይችላል። ሶ ይሄንንም ከግምት ውስጥ ማስገባት አለባችሁ። ሰመራቸው ደግሞ በጣም ነው የሚሞቀው። እስከ 40 ዲግሪ ሴንቲግሬድ ድረስ ሊደርስ ይችላል። ሙቀት በጣም አለ። ሶ ዩዥሊ ቤታቸው ሂቲንግ ሲስተም አለ። ነገር ግን የኤሲ ሲስተም ኤር ኮንዲሽኒንግ ሲስተም የላቸውም። ስለዚህ መስኮት መክፈት ብቻ ነው የኤር ኮንዲሽን ኤክሰፕት ዘመናዊ ቤት ከሆነና ራሳችሁ ካልገጠማችሁ በስተቀር ቤቶች ሲሰሩ ከነ ኤር ኮንዲሽናቸው አይሰሩም። አይ ቲንክ ዩኤስ ውስጥ ሌላ ያየሁት ነገር አብዛኛው ቤቶች ኤር ኮንዲሽኒንግ አላቸው ሲሰሩ። እዚህ አንፎርቹኔትሊ መስኮት ነው የምትጠቀሙት። በጣም እፍን የሚያደርግ ወይዘር ነው ሰመሩ። ዊንተሩ ደግሞ ቀዝቃዛ ነው። ግን ቤት ውስጥ ሂቲንግ ሲስተማቸው በጣም አሪፍ ስለሆነ አንለስ የድሮ ቤት ካልሆነ የድሮ ቤትም ቢሆን ቆንጆ ሂቲንግ ሲስተም አላቸው። ብዙም አይታወቃችሁም። ቤት ውስጥ ስትወጡ ነው የሚበርዳችሁ። ሶ ሌላኛው ኮንሲደር ማድረግ ያለባችሁ ነገር ወይዘሩን ነው ማለት ነው። ሌላኛው ወርክ ላይፍ ባላንስ ኢዝ ቬሪ ሬስፔክትድ። እዚህ ወርክ ላይፍ ባላንስ ማለት
የስራ ሰዓታችሁ እና ህይወታችሁ በጣም ባላንስድ መሆን አለበት። ኦቨርታይም እንደ አሜሪካ እንደ ሌሎቹ ሀገራቶች ከ8 ሰዓት በላይ መስራት አትችሉም። ጀርመን ውስጥ ኢትስ ቬሪ ሪስፔክትድ። አንድ ሰው እረፍት ማግኘት አለበት ብለው ስለሚያስቡ ከ8 ሰዓት በላይ መስራትና ሰቨራል የሆኑ ስራዎችን በአንድ ጊዜ መስራት አትችሉም። ስለዚህ አንድ ቦታ ተቀጥራችሁ ለ8 ሰዓት ነው መስራት የምትችሉት። 2-3 ቦታ የምትቀጠሩ እንኳን ቢሆን ከ8 ሰዓት ኤክስድ ማድረግ አይችልም። እሁድ ላይ ሆሊዴይ ላይ ብዙ ጊዜ ብዙ ሱቆች እንዲዘጉ ይገደዳሉ እና በጣም ሬስፔክትድ ነው። ማረፍ አለበት ሰው መስራት ብቻ አይደለም ብለው ስለሚያስቡ ማለት ነው። ዩኤስ ኮምፕሊት ኦፖዚት ነው። እንደምታውቁት የምትፈልጉትን ስራ መስራት ትችላላችሁ። እናንተ ካልደከማችሁ 24 ሰዓት መስራት ትችላላችሁ እዚህ ጀርመን ውስጥ። እሱን ኤክስፔክት አድርጋችሁ እንዳትመጡ። ምክንያቱም ኢንካማችሁን ለማስፋት ስትሉ በጣም ብዙ ስራ ሰራለሁ ብላችሁ ልታስቡ ትችላላችሁ። ግን ኢትስ ቬሪ ሲሪየስ። እንደዚህ አይነት ነገር አይቻልም ጀርመን ውስጥ። ሌላኛው ያው እኔም የደረሰብኝ ነገር ቤተሰቦቻችሁን በጣም ሊናፍቋችሁ ይችላሉ። ምን ሌላኛው ችግር ነው። ይሄ ኦብቪየስ ነው። አንድ ሰው መቼስ ከሀገር ወጥቶ ስደት ላይ ያለ ሰው ይሄ ኤክስፔክት የሚደረግ ነገር ነው። ግን ስቲል ስፔሻሊ ጀርመን መታችሁ ፍራንክፈርት ከመጣችሁ በጣም ብዙ ሀበሻ ኮሚኒቲ አለ። ኢትዮጵያ ውስጥ ያላችሁ እስከሚመስላችሁ ድረስ በጣም ብዙ ሀበሻ አለ ፍራንክፈርት ውስጥ። አንፎርቹኔትሊ አንዳንድ ቦታዎች ሀበሾች ላይኖሩ ይችላሉ። ግን ቤተክርስቲያኖች አሉ። ዲፔንድስ ኦን ደ ሎኬሽን መምረጥ የምትችሉ ከሆነ ሀበሻ ኮሚኒቲ ያለበት ቦታ ነው መምጣት የምፈልገው የምትሉ ሰዎች ካላችሁ ዴፊኒትሊ ፍራንክፈርት ነው ትክክለኛው ቦታ ማለት ነው። እኛ ወዳለንበት አካባቢ ጥቂት ሀበሾች አሉ። ግን ኢትስ ናይስ፣ በጣም አሪፍ ነው። ይሄኛውም ሌላ ነገር ነው ማለት ነው። ሌላኛው ሪሳይክሊንግ በጣም ኢትስ ቢግ ዲል እዚህ ሀገር። ሪሳይክሊንግ በጣም ቢግ ዲል ነው። እንደፈለጋችሁ ቀደም ብዬ በቪዲዮ ስጀምር ነግሬያቸዋለሁ። እንደፈለጋችሁ ቆሻሻ መጣል አትችሉም። ለቆሻሻ ለራሱ ህግ አለው። ቆሻሻ የሚከበርበት ሀገር ነው። ቆሻሻ የሚከበርበት ሀገር ብዬ ቪዲዮ ሰርቼላችኋለሁ ከዚህ በፊት አምና ጠርሙሶች ለመጣል እንዴት ተንከራትቼ እንደነበረ ማለት ነው። እንደፈለጋችሁ ባትሪም ጠርሙስም ምናምን አንድ ላይ መጣል የምትችሉበት ሁኔታ አይደለም። you should be very careful especially ኔበራችሁንም አፌክት የሚያደርግ ኢንቫይሮንመንታችሁንም አፌክት የሚያደርግ ነገር ነው ብለው ስለሚታሰብ ህጉ ያስገድዳችኋል። make sure recycling is very very important ጀርመን ስትመጡ። ቦትሎችን ሞር ኮንቪኒየንት እንዲሆን የወተት ቦትሎችን የውሃ ቦትሎችን ድጋሚ ሪሳይክል አድርጋችሁ ብራችሁ ይመለስላችኋል። የተለያዩ ሱፐር ማርኬቶች አሉ። ለምሳሌ የውሃ ቢራም ስትገዙ የፕላስቲክ ቦትል ከሆነ የተለያዩ በፕላስቲክ ቦትል የሚሸጡ መጠጦችን ድጋሚ ሪሳይክል አድርጋችሁ ብራችሁ እንዲመለስ የሚደረግበት ሲስተም አለ። አብዛኛው ኦልሞስት ትልልቅ የሚባሉ ኤዴካ፣ ሬቨ፣ አልዲ ብዙ አይነት ሱፐርማርኬቶች ይህንን ሲስተም ያመቻቻሉ። ስትከፍሉ መጀመሪያም 25 ሳንቲም ኤክስትራ ቻርጅ ያደርጓችሁና ድጋሚ ስትሄዱና ሪሳይክል ስታደርጉ ያንን 25 ሳንቲም ድጋሚ እንዲመለስላችሁ ሪፈንድ እንዲደረግላችሁ የሚያደርግ ሲስተም ፈጥረዋልና ሪሳይክሊንግ ላይ they're very serious። እሱንም ኮንሲደር ማድረግ አለባችሁ ማለት ነው። ይህንን ይመስላል። ጀርመን ቀላል ሀገር አይደለም። ከባድ ሀገር ነው ማለት ግን አይደለም። ቋንቋቸውን ካወቃችሁና ህጋቸውን ከተከተላችሁ በጣም ሴፍ የሆነ ቦታ ነው። አሜሪካ it's a land of opportunity ይባላል። ጀርመን ደግሞ it's a land of safety ይባላል። በጣም ሴፍ የሆነ ሀገር ነው። ሴፍቲያችሁ ላይ የምትጠራጠሩበት ኤክሰፕት የሆኑ ቦታዎች ሊኖሩ ይችላሉ። ግን ኦልሞስት 90% የሚባለው የጀርመን ቦታ በጣም ሴፍ ነው። በማታ እንደፈለጋችሁ መንቀሳቀስ የምትችሉበት ከተማ ነው። በጣም ሴፍቲያችሁ ተጠብቆ የምትኖሩበት ሀገር ነው። ህጋቸውን ካከበራችሁ፣ ቋንቋችሁን በደንብ ካወቃችሁ፣ ትምህርታችሁን ስራችሁን በደንብ በአግባቡ የምትሰሩ ከሆነ በጣም ቆንጆ ሀገር ነው። ጋይስ የምትመጡ ሰዎች ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ሌላ ጥያቄዎች ደግሞ ካሏችሁ ፕሊዝ ዲኤም አድርጉልኝና በአቅሜ መመለስ የምችላቸውን ሁሉ ለመመለስ እሞክራለሁ። ለማንኛውም ጋይስ የዛሬ ቪዲዮ ይሄንን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ በርታችሁ ሰብስክራይብ አድርጉ።